ከመለቀቁ በፊት ፋይል ደርሶኛል። ተለቀቀ ቪዲዮ አለ ታውቃላችሁ? ታውቃለህ? ማን ያዘዋል እሸቱ? ይህ ካንተ የማይጠበቅ የሚያስጠላና አሳፋሪ የሆነ ተግባር ነው። ኑሐሚን በጣም ባለጌ ናት። ሰው ትንቃለች። ያ ብዙ ሰው ብሎኛል ኑሐሚን ሰው እንደምትንቅ። በነገራችን ላይ ጮኛ ከበፊት ጮኛዋ ጋር የወሲብ ግንኙነት ወይም ደግሞ አብራተኛ እንደነበር አንተ ጋር ሆና የሚስቴ ውሽማ ይሙት ብዬ ጸልዬ ራሴ ሰሞት ላምጣ ውስኪ ካከጨዋታ ሰላም ያገሬ ልጆች ኢትስ ቦይ ናቲ እንዴት ናችሁ? ዛሬ ለየትም ባለመልኩ ባላለም መልኩ የተቀላቀለ ነገር ይዤ መጥቻለሁ። ቲክቶክ ምናይ ይሆናል፣ ሚም ላይ ሪአክት ምናደርግ ይሆናል፣ አስቴት ምንሰጥ ይሆናል፣ በአነጋጋሪ በአጨቃጫቂ በአተፋፊ ጉዳዮች ላይ ጨምር። አዲስ ከሆናችሁ ይህን ቻናል ሰብስክራይብ አድርጉት፣ ነባር ከሆናችሁ ደግሞ ላይክ፣ ነባር ከሆናችሁ ላይክ ወደ ተቀላቀለው ሰብስቦቻችሁ ላይክ ኤክስትሪም አድናቆት ቲክቶክ ጀምሮ 2000 ፎሎወር የገባው ጀለሰ ሳክስ ወይም ደግሞ በጣም ብዙ አድናቆት ይገጥመኛል። ይሄኛው ግን የተለየ ነው። መተው ሶስት ልጆች መተው ሊሰግዱ ሲሞክሩ ሊሰግዱ ማለት ነው። ይሄኛውን እምነቴም ስለማይፈቅድ ማለት ነው። በቃ እምነቴም ስለማይፈቅድ ማለት ነው። ላይ ቱ ዚስ ኤክስትሪም አልቻልኩም። በቃ እንዲመጣው እንዲግሬ ላይ እንት ሲሉ በቃ እንተናል ዲጄሊ በሴት እንቡት ገላ ከምትጣለለ እስቲ መጀመሪያ እዳይ ዮሴፍ የማነ ብርሃን ይባላል። የኤርትራ ስደተኛ ነው። አስመራ የተወለደ ወንድማችን ለ41 ዓመታት የእርኩስ መንፈስ የ666 አባል ነበር። ምግቡ እሳትና አመድ ነበር። የግብረ ሰዶምን ግንኙነት በምስራቅ አፍሪካ አስፋፍቷል። ምን የምታምር ድንግላዊ ሴት ብትመጣለት አይነካትም። ዝሙትን የሚፈጽመው ከወንድ ከጅብ ከውሻና ከአራዊት ጋር ነው። በአንድ ቀን ሞጣ ሪአክት ያደረገ 24 ጊዜ ዝሙትን ይፈጽማል። ዮሴፍ የማነ ብርሃን ይባላል። ከአስመራ ጀምሮ የተወለድኩበት ቦታ አንዳንድ ነገሮች ለምሳሌ በዝሙት ዙሪያ ስለ ከጅብ ጋር ከውሻ ጋር ከወንድ ጋር አስፈላጊ የሆኑ ነገሮች ሳለ አላደርግም ካልኩ እዛ ነው የሚመስለው። ዝሙት በቀን ውስጥ የሚፈጽሙ ጉንዳኑ ደፍራሉ እዚህ ጋር ይጽፋል። ይሄ ለሐጫም ነው አሁን እየወጣን እናንቺ የሚሰደብ በእርግጠኛነት አይኑን ካየው አጋንንቱ አይኑ ላይ ነው የሚንቀለቀለው። እስቲል አለ። አዎ አለ። እስቲል እኮ አሁን ለሰው እኛን ቢያገኘን ይበላናል እኮ አየሽ። አዎ ይበላናል። በደንብ አድርጎ ነው ይበላናል። አስከሬን በላው ያለ እኮ በልቷል። አየሽ በልቻለሁ አለ። የ15 ዓመት አስከሬን በልቻለሁ። ይሄማ ሰው ከበላ ሰው ጋር እንዴት አድርገን ይሄ መውረድ ነው ያለ። አንወርድም። ይሄ የወረደ ነው። ይሄ እኮ በራሱ የተጣለ ውዳቂ እኮ አይተዋል። ከሜዳ አህያና ከጅብ ጋር ይተኛል ብሎ አሳዩ። እንግዲህ እኛ አይደለም ጅብ እንዴት አልበላውም መሽኛው የጣኑ ሰውነቱ ስላለው ጅቡን የማሽመድመድ አቅም አለው። ጅብ ይሰራል ማለት ነው ሰውዬ እኮ። አሁን ጅብ ከሰረረ እኮ ምን ሰው ነው ምንድነው? ይሄ 24 ወንድ ጋር በቀን አረጋለሁ ማለት ምን ማለት ነው? 24 ወንድ ጋር ነው ያለ ደግሞ በቀን 24 ወንድ ጋር ተኛለሁ ብሎ ጨርሶታል እኮ። ይሄ እኮ ኦፍኮርስ በተኛው መቋደስ ማለት ጥንቸል ሁሉ ደፍሯል ሲባል ነው። አዎ ይወጣል። እስቲ ስልኬ ነው ተላልኩ በደንብ አሳየስ። የጅቡ ነገር ጅቡን እንዴት የሚገርም እኮ ጅብ ሚስቱ ናት ማለት ነው ሰውዬ። ጅብ ሞጣ ነገር ሲያጋግል የተረገመ ጉንዳን ደፍሯል አላለም ስታስበዋል። ይሄ ሁሉ ጉድ ይዞ ነው ሞጣ ቀራኒው ጋር የተጋፈጠው። ይሄንን አየ ቆሻሻ። አንድ ጥያቄ በግምት መልሼ ጓደኛዬ እስቲ አስረዳኝ ሲል ቀላል ነው። አሁን በዚህ ስንት ሆነ ማነው ጠቅላላ ካልኩሌሽን ነው የሚፈልገው እንጂ እኮ ቀላል ነው። አስቡ በግምት እኮ ነው አንተ የሚያገኘው። ግን አስረዳ ስትባል በቃ ስንት ሆነ ማነው ጠቅላላ ካልኩሌሽን ነው የሚፈልገው እንጂ እኮ ቀላል ነው። ከባድ ነው። ፌደራል ፍተሻ ላይ መታወቂያ ተቀብሎሽ ጀንደር ኤፍ የሚለውን ካየ በኋላ ጎንደር ፋኖ ነው የሚለው ሲባባሉ ጎንደር ፋኖ ነው ሲባባሉ ጮኛ ከበፊት ጮኛዋ ጋር የወሲብ ግንኙነት ወይም ደግሞ አብራተኛ እንደነበር አንተ ጋር ሆና ሰምቻለሁ። ይሄንንም አንተ ደርሰህበታል የሚኖር ሰምቻለሁ። እውነት ነው? እውነት ነው። ኤፍቢአይ ቸርች ትምህርታችን እውነት ነው። ጮኛ ነበርሽ ከሌላ ኖርማል ነው ይመስላል። ከመጀመራችን በፊት
የዛሬ 5 ወር አካባቢ አንድ ወሬ ሰማሁ። ውሸት ነው ብዬ ተውኩኝ። ወሬው ውሸት ነው ምናምን ብዬ ተውኩት። ከዛም በኋላ ግን ጠየኳት። እሷ ያየሁት ነገር ስላለ በዚህ አጋጣሚ ምንም ድክመት ውስጥ ላልፍ ይችላል፣ እግዚአብሔርን ማገለግል ሰው ነኝ። ከዛ ወጥቼ ስራ ውስጥ ቢዝነስ ውስጥ ነው ያለው፣ ማይኒንግ ላይ ነኝ ያለውና ያየሁትን ነገር ጠየኳት። እንደዚህ አይነት ነገር በህይወትሽ ላይ የሚያልፍ አለሰ መደብቀው ነገር የለም። የወሲብ ግንኙነት ለነበረ ጠየቃት። አዎ ጠየቃት። ስለዚህ ጋዜጠኛው ስራውን ሲሰራ የወሲብ ግንኙነት ያ ሰው አሜሪካን ሀገር ላይ ሚስት አግብቷል። ከዛም በኋላ ካገባ በኋላ ሚስቱ አሜሪካን ሀገር ነች ያለችው። እሱ ፕሮሰሱን ሚስቱ እየጨረሰች እዚህ አዲስ አበባ ነው ያለው። ወደ ወላይታም እየተመለሰ ነው የሚመጣው። በዛ አጋጣሚ ከሷ ጋር አብሮ ወሲብ ያደርጋል። ይሄን ከአንደበቷ ላይ አዎ አድርጌያለሁ፣ ይቅርታ ጠይቆኝ ቤቱ ሄጃለሁ። ከዛም በኋላ በቃ ወሲብ ፈጽሜያለሁ ከሱ ጋር አለች። ያንን እንደ አዲስ ክርስቲያን እንደ ጌታ ኢየሱስ ክርስቶስን እንደሚያቅሰው በይቅርታ እንደሚያምን ሰው ለኔ በጣም ብዙ ይቅርታ ስለተደረገልኝ እንደዛ ሰው ይቅርታ አድርጌላት ህይወታችን ቀጠለ። ኦኬ አንድ በመጀመሪያ እዚህ ጋር ሁለት ነገር ካንተ ጋር ፍቅረኛ ሆና ከሌላ ወንድ ጋር ስተኛ የነበረችን ሴት ይቅርታ ማድረግ መልካም ነው። ላይክ ይቅርታ ግን አብረን እንቀጥል አይባል። ለምን መሰላችሁ አብረን እንቀጥል የማይባለው? አሁን ፍቅረኛ ያለች ሴት እንዳደረገች አንዴ ማይኑ ላይ ክሊክ ካደረገ ይሄ ሰው ሁሌ እየተጠራጠረ በጭቅጭቅ ትዳራቸው ነው ያልኩት፣ በንዝንዝ በክርክር ምናምን እና እኔ ሰው ቺት ሲያደርግ አዎ ይቅርታ ማድረግ ያስፈልጋል። ሃይማኖታችንም እንደዛ ነው የሚለው። ግን ይቅርታ ባይ ገብቷላ። ይቅርታ ግን ይቅርታ ባይ አይነት ነገር የሚያስፈልገው ነገር ነው ብዬ ነው ማስበው። ለምን ብትል አሁን እነዚህ ሰዎች አልተጋቡም። በእርግጥ ግን ከተጋቡ በቃ አውዳሚ ነው የሚሆን። አንዴ ስፔሻሊ እንደ ወንድ ሳስበው አይ ቲንክ ወንዶች እዚህ ጋር በጣም ሪሌት ያደርጋሉ። ካንተ ጋር ጮኛ የነበረ ሴት ከሌላ ጋር ከተኛ ሁሌ እንደዛ ነው የምታስበው። ስታደፍድም መንገድ ሲዘጋጋ ምን እንደዛ ነው የምታስበው። ከዛ በኋላ ደግሞ ምናልባት አንደኛው ምክንያት አንተ ይህን ነገር ታውቃለህ። ከዛ ደግሞ እሷ ሰርግ ላይ እንዳትገኝ ካደረጓት ምክንያቶች አንዱ ይነጫነጫል፣ እኔ ላይ በጣም ብዙ ነገር ይሰርበኛል የሚል ምክንያት አላት። ሌላ ደግሞ መጠጥ ይጠጣልም የሚል ሶሪ እግዚአብሔር መልካም ያ ኤኒዌይ የዚህ ታሪክ መጨረሻ እሷ በሰርጋቸው ቀን ትቀራለች። ዘኮዝ አፈር ብዬ ብለኸኝ ሰድበኸኛልና አፈርስ አልበላም ሰርጉ አፈር ይብላ በሚለውና እስቅ ዘንዳ በጣም ከባድ ነው። በጣም የሚገርም ነው ማለት በዚህ ድራማቲክ ወይ መጠናቀቅ ነበረበት። when you are like በዚህ እድሜ በዚህ የሃይማኖታዊ መረዳት ማለት እንደዚህ ሰርግ ላይ መቅረት አሁን ይሄ ማለት አሁን የምንሰማቸው የፍቅር ግንኙነት ብሬካፖች አማርኛ ፊልምን ስጋት ላይ እየጣሉ ነው። ከፍተኛ ስጋት ላይ እየጣሉ ነው ማለት አማርኛ ፊልም በዚህ ደረጃ ትዊስት እና ተርን የለውም፣ በዚህ ደረጃ ፓንች ላይን የለውም፣ በዚህ ደረጃ ታሪክ የለውም፣ በዚህ ደረጃ ኢንተርቴንም ዲፕሬሲንግም ምናምን ማድረግ አይችልም። እና አማርኛ ፊልም ከቢዝነስ ይወጣል በቅርብ። ምን ጊዜም በተሽከርካሪ ሲጓዙ ትርፍ ሆነው አይሄዱ ይላል። ይሄ አውቀው መሆን አለበት። እንደው ምኗ ሰው ነሽ እንደው ኪልሚ ከሚለው ቲሸርት አሳንሻለሁ። ኪልሚ ጥሩ ቲሸርት ነው። ኪልሚ የባለፈው ኪልሚ ለብሰት ሄዳለህ ብዬ ነገርኩ። ሰው ይቅር በለኝ። አንዳንዴ እቀባጠራለሁ ሳወራ ማወራው ላይ አላውቅም። ኪልሚ ማንን ጎዳ? አልብሱኝ እኔ ኪልሚ አሁን ዘዴቭል ብሎ የለብ ማለት አያም ዘዴቭል ነው ምናምን ብሎ ነው የተከሰለ ሲታየው አለ እንዴ መቼም በጀርባሽ አይርሽም ይላልኝ። ግድ የለም በጀርባሽ ዞርሽ አታነቢው። አንቺ አታጠቢም እንዴ? ልብስሽን ታጥቦ አይሰጣም? ገመድ ላይ አታነቢውም እንዴ? ጠቅላላ ሰፈራችሁ አታንብቡ። እንደው ሲሰጣ አንቺ ራስሽ ምንድነው የሚለው ከጀርባ አይባልም? በፌስታል ይዘሽ ሄደሽ የተማረ ሰው ማስነበብስ ትሩዝ ኤንዴር እየተጫወትኩ ሁሉም ወንድ ተሰማው ያንተ ተራ ሲደርስ ችኮቹ ታለ ጨዋታው ይብቃ ሲባባሉ ሰማንያ ቀን ሲኦል ገብቼ ጓደኛዬን ሳገኘው ይላል። ወንጆና ኮበሌ እየተጠራራ የሰበሰብን ሞት ነው የሚለየን ያለችው ቸከስ ቤተሰቧ ዲያስፖራ ባል ሲያመጣላት ወይን ሰሞን ሰይ በሐቅ ቢዝነስ ሰርቼ ሱቅ ከፍቼ ሀብታም ሆናለሁ ገቢዎች ይላል። የሚስቴ ውሽማ
ይሙት ብዬ ጸልዬ ራሴ ሰሞት ለስንት ያሉት ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር አስኪ ፊቱ ነው ደግሞ ያስቀው When your neighbor becomes your new drinking buddy. Ian. Hey, what's going on? I'm your neighbor. Open your door, brother. I'm not home. I'll be home in like 10 minutes. Oh, all these cars out front. I thought you were home. Oh yeah, I have people that are with me right now, but I'll be home in like 10 minutes. Yo, brother, I'm bringing a bottle of whiskey over. We're gonna figure this out, right? Right. Where you at? I'm at the grocery store. Get home, brother. All right, we're gonna drink this stuff. I'll be home soon. We're drinking. Right. All right. I'll see you in a few minutes, right? All right. All right. See you then. When your neighbor ወይኔ ያሳዝን አጎቴን ቪዲዮ ኤዲቲንግ ካሳየሁት በኋላ ይላል ከመቅደላ ቢሰዋ ህይወቱ ብዙ ነበር የካሳምኞቱ ብር ደስታ አይገዛም ለምትሉ ሰዎች 200 ብር ሳገኝ ይላል ውበት መጎናጨፍ ማለት ይሄ ነው አንተ ሲንግል ሆነ ድመቶች ሲሳሳሙ ስታይ ታሪከኛ ማስታወቂያ ቆሞ መሽናት ክልክል ነው ይላል ሶ ቁጭ ብሎ ማራት ግን ይቻላል ወይ ወዳው አይስቁን አንተ እንዴት ምንድነው ለነማን ነው የማስታወቂያ ተደራሲ እንትኖቹ ማን ናቸው ማን ነው ደንበኛው እዚህ እንዴ ያላቸው ችግር ከመሽናት ሳይሆን ከአቋቋምህና አቀማመጥህ ጋር ነው ማለት እንዴት እንንሽ ማን ነው ሴቶች ከሆነ ያው መቼ ቆመው አይሸዱም ይታወቃል እኛ ለማን ግራ አለኝ እኮ ነው እኮ እርፋሉ ማዘር ይላል እኔ አስረዱኝ እኔ አሁን በምን መልኩ ልናገር ሳይሆን ቅሬታ አለኝ በዚህ ማስታወቂያ አይ ችግራቸው ከመሽናት አይደለም ካቋቋመህ ነው አፋር ፖሊስ ጣቢያ እየሮጥ ከሄደ እህቴ 24 ሰዓት ሆናት ከጠፋች ስትላቸው አመጣጥ ግን ግመል የጠፋብህ ነው የምትመስለው ሲሉክ ማለት እህት ጠፍታ እንዴት እንደዚህ ታካብዳለህ ነው ቀሉ ኑሐሚን በጣም ባለጌ ናት ሰው ትንቃለች ያ ብዙ ሰው ብሎኛል ኑሐሚን ሰው እንደምትንቅ በነገራችን ላይ በጣም ብዙ ሰው ብሎኛል በጣም ብዙ ሰው አንዴ ጋይስ አንድ ስራ እኔ አንድ ስራ መጣና ሽፎን ማስታወቂያ ነው ባይዘው ሽፎን ማስታወቂያ እንድሰራላት ፈለገች ማለት ፍናን አይደለም እንትና እቺ ኑሐሚን ከዛ ስልኳን ፈለገችና ልጅ እስኪ ስልኳን የኑሐሚን ስልክ ፈልጊልኝ ላት ምናምን በመከራ ስልኩን አነሳችሁ ምናምን ነገር እሺ ምናምን እንደዚህ ማስታወቂያ እንድሰራልኝ ፈልጊ ነበር ሽፎን ምናምን አለቻት ትጠይቃት የጠየቀችው ብር ጋይስ የጠየቀችው ብር ምን አለፋችሁ ማንስማ እቺ አሁን ምትሏት ኑሐሚን ምናምን ምትሏት ልጅ ማለት ነው ልጅ ናት ነው አይደለም ምትሉት ህፃን ልጅ ናት ነው ምትሉት አይደለም አሁን እቺ ልጅ ህፃን ልጅ ብትሆን ሰውን መርዳት የለባትም እንደዚህ የሚያረጉ ሴቶችን ሰፖርት ማድረግ የለባትም አስመሳይ ናቸው የምላችሁ ለዚህ ነው ከዛ በኋላ ነስጠላችኝ ባይዘው አይ እንደዚህ እኔ ምናምን ብታሻ የኢትዮጵያ ህዝብ ነው ሲጀመር ተማሪ ነበር ሻርለፍ የምስ ድራማ ሰርተሻለፍ የምስ ይሆንሹ ሶ ምን አለበት ለዚች እህቴ ሽፎን አስተዋቂ ስትልሽ እሺ ብትስማሚ በብሩ ኢን ሚሊየን ሰው ልጠራልህ እችላለሁ አንዳንድ ሚሊየን ብር አግኝተው የጠፉ ሰው ደስ ሀዘን ብቻ እኮ አይደለም የሚገለው ደስታ ይገለዋል ማኔጅ ማድረግ አይችሉትም አሁን ብዙ ሰው ዝናውን ገንዘቡን ማኔጅ ማድረግ አቅቶት ማለት ነው የሰጠውን ህዝብ ይሰድባል ማለት ጊፍት ሰጠው ምናምን ያኖረህ መሰለኝ ሲጀምር ህዝቡ ትላለህ አይ ዘማን ህዝቡ ነው ብለህ መንገር አለብህ
አርቲስቶችም ሊሆን ትልልቅ ዘፋኝም ሆነ የወደደህ መኪና ያስገዛ ህዝብ ላይ ጥቁር መስኮትህን እየሸፈንክ የምትሄድ ከሆነ ድሮም የሰራኸው ለአርት አይደለም ለመኪናው ነው። መኪናዋን ከያዝክ በኋላ ሰው መሆን አለብህ። መኪና ውስጥ ያለ ሰው ሀሳቤ ገብቷል። እንዴት መኪና ውስጥ ያለ መኪና ትሆናለህ? አይመጣውም። በጣም ሰውነት ያንሰናል ብያስ የትም ቦታ ነው በሃይማኖትም በምንም ሰውነት ያወቸው ጉዶች እንደዚህ አይነት እንግዳ አምጡ። ከመለቀቁ በፊት ፋይል ደርሶኛል። ነፍ ፋይል የደረሰኝ ነገረው። ያልተለቀቀ ቪዲዮ አለ ታውቃላችሁ? ታውቃለህ? ገና ያልተለቀቀ ፋይል አለ። ነፍ ቀርሞ ነው የሌላ ቲክቶከር ማሳያችሁ ራሳችሁን አጠፋላችሁ። የሀገር ቲክቶከር ፋይል እጃችን ላይ ያለ አሌክስ ለኛ አይሆንም። ብልግና ነው፣ እግዚአብሔር ብልግና ነው እንጂ ከእያንዳንዷ ቲክቶከር ማለት ነው ከእያንዳንዷ ሴት ቲክቶከር እንደዚህ ፌመስ ነኝ የምትጮት ላይቭ ላይ ያለች ቲክቶከር እንደዚህ አንዳንድ አይፎን ራሱ 14 ማስገዛ። ለማንኛውም ግን አሌክሲ ዛንዚባር ብትወስጂ ደስ ይለኛል። እኔ በ30 ሺህ ብር አንድ ሹገር ተጣብሽ። ማን ያዘዋል እሸቱ? ይህ ካንተ የማይጠበቅ የሚያስጠላና አሳፋሪ የሆነ ተግባር ነው። ሚስቱ ምን አደረገች? ምንስ በደለች? ዘማሪ ሳሚም ቢሆን በቤተ ክርስቲያን በተደጋጋሚ የተመከረ የተገጸጸ እንዲሁም ደግሞ ከአቅማቸው በላይ ሲሆን ነው እርምጃ የወሰዱበት። ሚስትየውም ብትሆን ምንም ያጠፋችው ነገር የለም ልጁን አቅፋ ከመኖር በቀር። የማይሆን ሸክም ውስጥ ነው የከተታት፣ ብቸኛ እንድትሆን ያደረጋት። ምን አጥፍታ ነው እንደዚህ አይነት ተምብኔል እስክትጠቀም ድረስ ያደረሰ? ለዩቲዩብ ሽቀላ ከሆነ በጣም ብዙ ሀሳቦች አሉ። የፈለግከውን እየመረጥክ እኮ መስራት ትችላለህ። ህዝቡ በዛ ልክ ስትጨውባቸው እንኳን ጫውክብን አላሉ። እኔ ፐርሰናሊ ወዳለሁ፣ በጣም ነው የምወድ፣ በጣም ነው የማከብር፣ በጣም ሞቲቬት ያደርገኛል አንዳንድ ሀሳቦች፣ ሁሉም ባይሆኑ። ግን እርሱ ግን ከመዝሙር ይልቅ ዘፈንን ከትዳርም ይልቅ ዝሙትን የመረጠ ሰው ነው። ለዚህም ደግሞ በዚያ አልወቅሰውም፣ ይመለሳል ብዬ አሁንም እጸልይለታለሁ፣ አሁንም ደግሞ ተስፋ አደርጋለሁ። አንተ ግን ከቻልክ ይህን ተምኔል አጥፋው። በብዙ ችግር እየተናጠች ያለችን ሚስቱን በዚህ ልክ ባታስጨንቋት ደስ ይለኛል። ያ ጋር ዛሬ ቪዲዮ ይመስል ነበር። ቪዲዮ ከመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኝ ላምጣ ውስኪ ካከጨዋታ ኦስኩ ኒውስኩ ታሪክ አላታ ሰርተን ማይሰለች እስካሁን ቆንጆ ለጆሮ ይወደዳል ይኸው እስከ ዘንድሮ ነገ ማን